እሷ እንትን ካላለች ምናምን ነገር አይባልም። ትዳር ላይ እንደዚህ ነገር አይባልም። ምንም ሀሳብ አይሰጥም። የሆነ ጸብ ከተፈጠረ ትዳር መሀል ላይ ለማስተካከል ይጣራል እንጂ አይ ቡዝዬ ግም ለግም አብረሃዝ ግም ይላል የሀገሬ ሰው። እና ታዲያ ግም መጣች አገማቻችሁ ተግማሙ። ይሄ ነው። ሌላ ታዲያ ትዳር ላይ ሀሳብ መስጠት ወይም ደግሞ እሷ ትቅርብህ የማለት እኮ ሞራኑም አልነበራቸውም። ምክንያቱም በእሷ ስለሆነ የተንጠለጠሉት እነዚህ ተንጠልጣዮች ማለት ነው። እውነቴ ነው። እናንተ ተንጠልጣይ ባልዲውላ ማለት ነው። የምሬ ነው የምላቸው። እንግዲህ ቡዜ ትናንትና ስትናገር ነበረ። ዛሬም ቢሆን እኔ ላይ ያላገኘችኝ ስለፈራችኝ ነው ወይም ደግሞ አላገኘኋትም። እሱ ማግኘትማ ታገኛታለሽ። የምሬን ነው የምልሽ። ከእሷ ጋር ከረከሰች ሴት ጋር አልገናኝም ብለሽ ሊሆን ይችላል። አላቅም። ሁሉም ለራሱ ውድ ነው ማለት ነው። ስለዚህ እኔ ራሶች ሴትዮ በመንገድ እንድትገጥመኝ አልፈልግም። እንደው መንገድ በራሱ የሚያሳልፍ አይመስለኝም። ግማታም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ዳራ ናቸው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ከመጨረሻ ተከታተሉኝ። ቡዜም ትላንትና ጥሩ ንግግር ተናግረሻል። ዛሬም እንደዛው ማለት ነው። ስለዚህ ቀጥይበት፣ ግን አታሽቃብጪ። እውነቴ ነው። አታስመስይ። ሁሌም አንድ አይነት ባህሪ ይኑርሽ። እቺ ልጅ የሆነ ነገር ስትደረግና ስትገፋም ኑሪ። ቆይተሽ በሆነ ጊዜ አይደለም መውጣት ያለብሽ። ሁሌም በአጠገቧ መኖር አለብሽ ማለት ነው። ስለዚህ ትዳር ላይ እውነት ለመናገር ማንን ሀሳብ መስጠት አይፈልግም። ስለዚህ ሰሞኑ የምትሆነ እሷ ናት፣ የምታዋጣ እሷ ናት። እንደው በትዳር እንደዚህ ይባላል እንዴ? በትዳር እንደዚህ ይባላል? ፈጣሪ ወይ ትዕግስቱን ስጠኝ። የእናንተ ነገር እኔ አላቅላችሁም። ድፍት ያደርጋችሁ የአባቴ አምላክ። ሩታ እንደሆነ አይከፋትም። የምሬ ነው የምላችሁ። እንግዲህ ከሜዳ አህያ ጋር እንኖራለን ያለ ትውልድ ይኖራል። አብርሃም እኖራለሁ ካለ ይኖራል። በመጀመሪያ ደረጃ እንግዲህ ጋሽዬ ራሱ ማታ ምን እያለ ነበረ? ይቅርታ አደርግለት ታረቂ ይላል ማለት ነው። አይ ጋሽዬ እኔ ልናገር አልፈልግም። እኔ አልናገርም። ምርጥ አባት ነህ። እኔ እውነት ለመናገር አባቴን እወደዋለሁ ከልቤ። ስለዚህ እኔ ሰው አባትም አባቴ ነው ማለት ነው። ስለዚህ አልናካም። ግን ጋሽዬ እኔ ቅር ያለኝ ነገር ምንድን ነው? ይቅርታ አድርግለት ከማለትህ በፊት ማለት ነው። ለምንድን ነው አብርሃምን እቺ ሴትዮ ዞር አድርግ በትዳርህ ለምን ታስገባለህ? ለምን እቺ ሴትዮ ታመጣለህ? ለምን ዞር ታደርጋትም ብለህ እኮ እንደውም በዱላ መቀጥቀጥ የነበረብህ አብርሃም ነው። እውነት በቃ አሁን አንተ ማለት ነው ጥሩ አባት ነህ። ጥሩ አይደለም። አሁን እዚህ ጋር ምን ታደርግ ነበረ? አብርሃምን ይዘህ ለምን ይሄ ነገር ታደርጋለህ ብለህ እንደውም ትቆጣውና አንድ ቪዲዮ ትሰራ ነበረ በአብርሃም ቻናል ማለት ነው። ከዛ በኋላ እሱ የሚስተካከል ከሆነ ወደ ሩታ ትመጣና ደግሞ ታስተካክል ነበር ማለት ነው። ግን አንተ ስህተት አልሰራህም። በቃ እኔ እውነት ለመናገር የማንንም አባት መናገር አልፈልግም። ግን ትክክለኛው ነገር ግን ለጋሼ እንግዲህ ሩታ ያላትን ክብር አይተናል ማታ። እውነት ለመናገር እንዴት እንደምታከብረው ሰውን የራሳችን አባት የምታከብሩ ከሆነ የሰውም አባት ታከብራላችሁ ማለት ነው። የራሳችን አባት የምትወዱ ከሆነ የሰውም አባት ትወዳላችሁ። እኔ የትኛውም አባት መጥፎ የሚስራ ጥሩም ልወቅሰውም ልናገረውም አልችልም። በተአምር አልፈልግምም ማለት ነው። ህሌናይም አይፈቅድልኝም። የፈለገ ነገር ቢናገሩም ቢሰሩም ቢፍጨረጨሩም ግን ባትጨመሩ ግን ደስ ይለኛል። እውነት ደስ ይለኛል ማለት ነው። በቃ እንደተከበረ እንዲኖር እፈልጋለሁ የሰው ልጅ። ስለዚህ እናንተ ይሻላችሁ ነበረ። ነገር ግን እናንተ እዚህ ጋር አላችሁ ማለት ነው። ችግር የለውም ግን ጋሽዬ እሱን ተቆጥተ ከዛ በኋላ ወደ ሩታ ተመለስ። ይሄ ነበረ ማለት ነው። ያቺ ሴትዮ አባረህ እንዲያው ወይኔ በላቸው። ያቺ ሴትዮ አደናብረህ ብታባረርን እውነት እኔ ቡታጀራ ነው ያለው ተሸልመህ ነበረ ማለት ነው። እዚህ ጋር አጠገብህ እሸልመህ ነበር አብርሃም ጋር ቀርበህ ማለት ነው። እቺ ሴትዮ ማቅረበ አንቺ ባለትዳር ወንድ ላይ ለምን ትንጠለጠያለሽ? ከልጄ ህይወት ውጪልኝ፣ ትዳሩን አትበትኝ፣ የልጆችን ትዳር እንዲበተን አልፈልግም ብሎ ብታባረራት ተሸልመው ነበር። እውነት ለመናገር ማለት ነው። ቤተሰብ የምሬ ነው ብላችሁ እኔ ከመጣሁ ራሱ አገኛቸዋለሁ ብዬ ነበር። አላገኘኋቸውም እስካሁን ድረስ ማለት ነው እነጋሽዬ። ስለዚህ ይሄ ብታደርግ መጥቼ እንደውም በሰበቡ አገኘህም ነበረ፣ እሸልመህ ነበር እስካባረልን። ቀድሞ አብርሃምን መቆጣት፣ ከአጠገቡ ያለች ሴትዮ ማባረር፣ ከዛ በኋላ ሩታን ይቅርታውን ተቀበይ፣ በቃ ትዳራችሁ ቀጥሉ፣ ህይወታችሁ ምሩ፣ ልጃችሁ አሳድጉ ይባላል ማለት ነው። ግን ስህተት አለ፣ ትንሽ ስህተት፣ ምንም ማድረግ አይቻልም። እኔ ተናግሬ አይደለም። እኔ ቤተሰብ ምንም ተአምር ከእናትና ከአባት ከማንንም እናትና አባት መነካካት አልፈልግም። እውነቴ ነው የምላችሁ። እናንተ ቤተሰቦቻችሁ የምትወዱ ከሆነ የሰውን አባትና እናት አትነቁ ማለት ነው። ነጋሽዬ ይቅርብህ፣ እንዳውም ማለት ነው ይሄ ነገር ይቅርብህ። ከታረቁ ይታረቁ፣ ካልታረቁ አይታረቁ፣ ይቅርብህ። የሩታም እናት
የሩታም አባት እንደዛው ማለት ይቅርባችሁ። እናንተ አርፋችሁ ቁጭ በለው፣ እነሱ የፈለጉትን ነገር ያደርጉ ማለት ነው። እኛ ራሱ ለመፈትፈት እንቸገራለን። እውነቴ ነው የምላችሁ። እንዴት ብለን አፋችንን እንክፈት? አንችልም። ስለዚህ አሁን ብዙዬ የተናገረችው ንግግር ትክክል ናት። እንደዛ አይባልም፣ እንደዛ ይባል። ትክክል ነሽ። በቃ አሁን ጎብዘሻል ማለት ነው። አሁን ጎብዘሻል፣ ግን ማስመሰል የሚባል ነገር አይመቸኝም። ቀጥ ለጥ ብለሽ ቆመሽ ለሩታ መቆም አለብሽ። ከእርግዝና ተጀምሮ እስከ ዛሬ ድረስ እቺ ሴትዮ አለች። ስለዚህ አንቺ ደግሞ ምን ታደርጊያለሽ? ምንድን ነው የምታደርጊው? እሷን ማባረር፣ ሲቀጥል ደግሞ ሁሌም ከሩታ ጎን መሆን፣ ሁሌም ሩታን መደገፍ ማለት ነው። ይሄ ነው የሚያዋጣሽ እንጂ አንዴ ወደዛ ማዳላት፣ አንዴ ወደዚህ ማዳላት፣ አንዴ ችላ ብለሽ ሌላ ቪዲዮ መስራት ምናምን፣ እነዚህ ሰዎች ማባረር ከህይወታቸው። ይሄ ነው የሚያዋጣሽ ማለት ነው። ልጅቷም እንግዲህ ምንም አልመሰላትም። አሁን እኔ በቅቶኛል፣ አልፈልግም፣ ጋሽዬ ደክሞኛል፣ ብዙ ለፍቻለሁ አለች። እውነቴ ነው የምላችሁ። እኔ ራሱ በሩታ ቦታ ብሆን እንደው አብርሃም እንደው ድራማ እንኳን ቢሆን ማለት ነው እውነት ለመናገር አልፈልግም ነበረ። እኔ መብቴ ነው፣ እውነት አልፈልግም። በዛ ላይ ደግሞ ስትጠመጠመበት ቆሻሻ እጭ ደግሞ ልጆቻችሁን ነገ ራሱ ልጆች፣ ኧረ በፈጠራችሁ አሁን ምን ብለን እንናገር? ምን ብለን እናውራ? እናንተስ በዶላር ሰክራችኋል። እንደው ሃይማኖታችሁ ራሱ እንዴት እንደፈቀደላችሁ፣ የማይፈቅድላችሁ ነገር እንዴት እንደምታደርጉ ራሱ አላውቅም። እንደው ድፍት ያደርጋችሁ እና አሁን ስለ ሃይማኖት ልንገባ አይደለም። ቡታጀራ ሃይማኖት አልባም እያላችሁን ነው። እናመሰግናለን፣ እናመሰግናለን። የእነዚህ ቡችሎች ውጤት እኮ ነው እውነት፣ የእነዚህ ማለት ነው። በተለይ የሜዳ አህያዋ የእሷ ውጤት ነው። እንደ እሷ ከመጣች በኋላ ነው ሃይማኖት አልባ የተባል ነው። እንደው አባቴ አምላክ ይድፋችሁ። ሌላ ምንም አልልም፣ የምለውም ነገር አይኖርም ማለት ነው። እና ቤተሰብ እንግዲህ አሁን ላይ በቃ ቡዜ ጥሩ ስራ ይዛለች። ጋሽዬ ደግሞ መጀመሪያ ያቺ የሜዳ አህያ ያባርልን፣ ከዛ በኋላ አብርሃምን በደንብ አድርገህ በደህና ዱላ ቀጥቅጠው፣ ሚጥሚጣም በርበሬ ከፈለክ አጥ ነው፣ ያው ትወደዋለህ እናውቃለን። ያ ነገር ሊኖር ይችላል። ቢሆንም ግን ደህና ዱላ አዘጋጅተህ በደህና ዱላ ቀጥቅጣት ጣለው። ካስገባልን እቺ የሜዳ አህያ ማባርልን። ከዛ በኋላ ሩታም የምትልበት ምክንያት ምንም አይነት ምክንያት የለም ማለት ነው። ይሄ ነው ያለው ነገር። ቤተሰብ እውነቴ ነው የምላችሁ። እና ብዙ ሰው ጋሽዬ አዳልተዋል፣ አዳላ የምትሉ ነበራችሁ። እኔም እውነት ለመናገር ቀር ብሎኛል። እንደው ጋሽዬ ልናገረው አልፈልግም እንጂ እኔ ልናገር አልፈልግም። እውነት ለመናገር የኔ አባት ማንም እንዲናገርብኝ አልፈልግም ማለት እኔም አልናገርም። አገር ስትገቡ ነው የሚገባችሁ። በነገራችን ላይ አባት አትውቀሱ። የምሬ ነው የምላችሁ። አገር ስትገቡ ከቤተሰብ ስትሆኑ ምናምን የሆነ ስሜት ይሰማችኋል። ብቻ እኔ አላውቅም፣ የኔ የተሰማኝን ነገር ማለት ነው። እና ቡዝዬ ቀጥይበት። ብትቼ ይቺ የሜዳ አህያ ብታባሪልን ደግሞ ይበልጥ ደስ ይለን ነበረ። አባሪልን። እሱ እንኳን አብርሃም እንኳን ብዙም እውነት የሚመለስ ሰው አይደለም። ይመለሳል ብዬም አላስብም። ፈጣሪ ሁነን። አዎ የኛም ጨጓራ ፈጣሪው ነው። እንደው የወተት እራት ሊያደርገን ነው መሰለኝ አብርሃም በየቀኑ። ለማንኛውም ውድ ቤተሰቦቼ ሰላም ሆኖልኝ በያላችሁበት